ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 1 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። ባጋጠመ አሰቃቂ አደጋ የበርካቶች ህይወት ማለፉ ተሰምቷል። በዝርዝር የምትሰሙት መረጃችን ነው። ነጋዴዎች እፎይታና መተንፈሻ ሰጥቶናል ያሉለት እንዲሁም የአከፋፋዮች አማራጭ አነስተኛ ግብር የሚሰላበት መንገድ ግልጽ የሚያደርግ መረጃ ይፋ ተደርጓል። ብራችሁን ስትቆዩ የምትሰሙት ይሆናል። በሺዎች ለሚቆጠሩ ስራ ፈላጊ ወጣቶች የተሰማ አስደሳች መረጃ አለ። ሙሉ መረጃውን የምትሰሙት ይሆናል። አገልግሎቱ ስርቆት በፈጸሙና በመቶ ሺዎች የሚቆጠር ገንዘብ ውድመት ባደረሱ ሰዎች ላይ እርምጃ መውሰዱ ተሰምቷል። ለምን? አብራችሁን ስትቆዩ የምታደምጡት ይሆናል። የተከበራችሁ ተከታታዮቻችን የእነዚህና የሌሎች መረጃዎችን ዝርዝር ጉዳዮች ያጋራናችሁ አብረን እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። እንኳን ደስ አላችሁ። ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ስትጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድሞው ለሚመጡ ደንበኞቻችን ታላቅ የ35% ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 40 7638 ወይንም 0948 77 76 72 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል። በዛሬው ዕለት እስከ 11 ሰዓት ድረስ በበርካታ አካባቢዎች መብራት ይቋረጣል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ዛሬ ህዳር 1 ቀን 2018 ዓ.ም የጥገና ስራ ለማከናወን በአዲስ አበባና ሸገር ከተማ አንዳንድ አካባቢዎች ላይ ኃይል እንደሚቋረጥ አስታውቀዋል። በዚህም መሰረት ከጠዋቱ 2 ሰዓት ተኩል እስከ 9 ሰዓት ተኩል ለቅድመ ጥገና ስራ በቡራዩ፣ በከታ፣ በቡራዩ ኢንዱስትሪ መንደር፣ በአለም ገናና ሰበታ በከፊል እንደሚቋረጥ አገልግሎቱ አስታውቀዋል። በሌላ በኩል ከጠዋቱ 2 ሰዓት እስከ አመሻሹ 11 ሰዓት ድረስ ለመልሶ ግንባታ ስራ በለቡ ሙዚቃ ሰፈር፣ በዊንጃ ሶል ፋብሪካ፣ በለቡ አርሴማ ፊት ለፊት፣ በንፋስ ስልክ ፖሊስ፣ በዮቤክ ሪል ስቴት፣ በጦር ኃይሎች ሆስፒታል፣ በመኮንኖች ክበብ፣ በገዳመ ኢየሱስ፣ በፈጥኖ ደራሽ፣ በኮልፌ ኮምፕሬሄንሲቭ ትምህርት ቤት፣ በዱ ሆቴል፣ በታይዋን ገበያ፣ በኢትዮ ጠቢብ ሆስፒታል አካባቢዎች ኃይል እንደሚቋረጥ ታውቀዋል። በተጨማሪም ከ3 ተኩል እስከ 8 ሰዓት ተኩል የኤሌክትሪክ መስመር ለማዘዋወር ሲባል በአድዋ አደባባይ፣ በባልደራስ የጋራ መኖሪያ ቤት፣ በአቧሬ፣ በቤለር፣ በሳንፎርድ ትምህርት ቤት እንዲሁም ከረፋዱ 4 ተኩል ጀምሮ እስከ 8 ሰዓት ድረስ የኤሌክትሪክ መስመር ለማዘዋወር በግብጽ ኤምባሲ፣ በ6 ኪሎ ዩኒቨርሲቲ፣ በየካቲት 12 ሆስፒታል፣ በኤፍቢ ግቢ፣ በናይጄሪያ ኤምባሲ፣ በ20 ቀበሌና በአካባቢው ላይ የኃይል አቅርቦት ይቋረጣል። ስለሆነም በተጠቀሱት አካባቢዎች የሚገኙ ደንበኞች የጥገና ስራው ተጠናቆ የኃይል አቅርቦቱ እስኪመለስ ድረስ በትዕግስት እንድትጠብቁ ሲል አገልግሎቱ አሳስበዋል። አገራዊ ምርቱ ከኑሮ ውድነቱ ጋር አልተጣጣመም ተባለ። የኢትዮጵያ ጥቅል አገራዊ ምርት የኑሮ ውድነትን መቀነስ በሚያስችል ደረጃ ማደግ እንደሚገባው ባለሙያዎች ተናግረዋል። አሁን ላይ አገራዊ ምርቱ እየጨመረ መሆኑን ምጣኔ ሀብታዊ መረጃዎች ቢያመላክቱም የኑሮ ውድነቱ ግን እንደቀጠለ ነው ያሉት የኢኮኖሚ ባለሙያው አቶ ንጋቱ ወልዴ፣ ለዚህም የዜጎች ገቢና የሸቀጦች ወይም የአገልግሎቶች ዋጋ ጭማሪ አለመመጣጠን በዋነኛ ምክንያትነት ጠቅሰዋል። በሌላ በኩል የምርት እድገት ቢኖርም ከፍላጎት አንጻር በቂ አለመሆኑና በተለያዩ አካባቢዎች ያሉ ግጭቶች ለምርት ዝውውር አዳጋች መሆናቸው ለዋጋ ጭማሪው መንስኤ ሊሆኑ እንደሚችሉ አንስተዋል። ለግጭቶች መፍትሄ ማበጀትና ምርታማነትን ማሳደግ ይጠበቃል ያሉት ባለሙያው ይህ ከሆነ የኑሮ ውድነቱን ለመቀነስ ያስችላል ማለታቸውን አራዳ ኤፍኤም ዘግቧል።
ሚኒስትሩ የማህበራዊ ልማት ቀረጥ እንደሚቀጥል አረጋገጠ። የገንዘብ ሚኒስትር የውጭና የሀገር ውስጥ ኢንቨስትመንትን በከፍተኛ ደረጃ ለማሳደግ ያለመ አዲስና የተሻሻለ የኢንቨስትመንት ማበረታቻ ረቂቅ ደንብ እያዘጋጀ ባለበት ወቅት ከውጭ በሚገቡ እቃዎች ላይ የተጣለው የግዴታ 3% የማህበራዊ ልማት ቀረጥ ተግባራዊ ሆኖ ሊቀጥል እንደሚችል አስታውቀዋል። ሚኒስትሩ ከቀረጥ ነጻ የሚለው ቃል በተለይ ከ0 እስከ 35% በሚደርሰው የጉምሩክ ቀረጥ ቅናሽ ወይም ነጻ መደረግን ብቻ እንደሚያመለክትና ሁሉም ከውጭ የሚገቡ እቃዎች ላይ የሚጣሉ ታክሶች እንደማያነሳ ግልጽ አድርገዋል። በዚሁ መሰረት ባለሀብቶች በካፒታል እቃዎች ላይ ከጉምሩክ ቀረጥ ነጻ መሆንና ከተጨማሪ እሴት ታክስ ቫት እፎይታ ማግኘታቸውንም ቢቀጥሉም ዝቅተኛ የሆነውን 3% የማህበራዊ ልማት ቀረጥና ተፈጻሚነት ያላቸው የኤክሳይዝ ቀረጦች እንደሚከፈሉ ተገልጿል። የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊ የሆኑት አቶ ተወዳጅ መሐመድ የልማት ቀረጡ የብሔራዊ ገቢ የተረጋጋ ምንጭ ከመሆኑም በላይ ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠናና በዓለም ንግድ ድርጅት መቀላቀል ሂደት ውስጥ ያላትን ዓለም አቀፍ የንግድ ቁርጠኝነት ለማስጠበቅ አስፈላጊ መለኪያ መሆኑን ገልጸዋል። በውይይት ላይ የሚገኘው አዲሱ ረቂቅ ደንብ ከዚህ በፊት የነበሩ የአስተዳደር ችግሮችን ለመፍታት ኢንቨስትመንትን ወደ ስትራቴጂካዊ ዘርፎችና ትላልቅ ፕሮጀክቶች በመምራት የግብር ጥቅሞችን ከውጤት ጋር ማገናኘት ዓላማ ማድረጉ ተገልጿል። የኃይል ስርቆት በፈጸሙ ግለሰቦች ላይ እርምጃ ተወሰደ። በኢትዮጵያ ኤሌክትሪክ አገልግሎት ደቡብ አዲስ አበባ ሪጅን የኃይል ስርቆት ሲፈጽሙ በተገኙ ግለሰቦች ላይ እርምጃ መወሰዱ ተገለጸ። የደቡብ አዲስ አበባ ሪጅን ህግ ክፍል ከንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ጋር በመተባበር ኃይሌ ጋርመንት ሰፈር አካባቢ ባከናወነው ድንገተኛ ፍተሻ የኃይል ስርቆት በተለያየ መልኩ ሲፈጽሙ የቆዩ ህገወጦች መገኘታቸው ተነግረዋል። ህገወጥ መስመር ዘርግተው ኃይል የሚጠቀሙ ከተቋሙ ፍቃድ ውጪ ብሬከር የቀየሩ ቆጣሪያቸው ከየት እንደመጣ የማይታወቅ እንዲሁም ፈቀደላቸው ኃይል በላይ የሚጠቀሙ ከተገኙት መካከል የሚጠቀሱት ናቸው። በህገወጥ መስመር ዝርጋታው በሁለት ቆጣሪዎች በ7 ባለ 9 ሜትር የእንጨት ምሰሶ 7 ባለ 95 ጋንች እንዲሁም ባለ 50 ኤቢሲ ኬብል ላይ በአጠቃላይ ከ265 ሺህ ብር በላይ የሚገመት ጉዳት ደርሷል። የተፈጸመው የኃይል ስርቆት ለ5 ትራንስፎርመሮች መቃጠል ምክንያት የሆነ ሲሆን ህገወጥ መስመር ዘርግተው ሲጠቀሙ የተገኙ ደንበኞች የዘረጉት መስመር እንዲነሳ ተደርገዋል። ከተፈቀደላቸው በላይ ኃይል የተጠቀሙትና ከተቋሙ እውቅና ውጪ ብሬከር የገጠሙ ደንበኞች ደግሞ ኃይል እንዲቋረጥባቸው መደረጉ ታውቋል። በኃይል ስርቆት ተሰማርተው ከተገኙት መካከል ዳቦ ቤቶች፣ መኖሪያ ቤቶችና ወፍጮ ቤቶች ይገኙበታል የተባለም ሲሆን በቀጣይ ተጨማሪ የማጣራት ስራ ተሰርቶ የድርጊቱ ፈጻሚዎች በህግ እንዲጠየቁ ይደረጋልም ተብሏል። በአንድ ቀን ውስጥ በሺዎች ለሚቆጠሩ ስራ ፈላጊ ወጣቶች የስራ እድል መፈጠሩ ተሰማ። የኮልፌ ቀራኒዮ ክፍለ ከተማ አስተዳደር በአንድ ጀንበር 1000 የስራ እድል በሚል መሪ ቃል በተዘጋጀው የአንድ ጀንበር የስራ እድል ፈጠራ ንቅናቄ በክፍለ ከተማው ባሉት ሁሉም ወረዳዎች በመቀናጀትና ከሌሎች ባለድርሻ አካላት ጋር በመቀናጀት ለ2075 ወጣቶች የስራ እድል መፍጠሩን አስታውቀዋል። የአዲስ አበባ ከተማ አስተዳደር የስራና ክህሎት ምክትል ቢሮ ኃላፊ አቶ ሚደቅሳ ከበደ የኮልፌ ቀራኒዮ ክፍለ ከተማ አስተዳደር ባለድርሻ አካላትን አስተባብሮ ወጣቶች ስራ እድል በመፍጠሩ አመስግነዋል። ኃላፊው አክለውም ወጣቶች መንግስት ባመቻቸላቸው የስራ እድል ገቢያቸው በማሻሻል ራሳቸውና ሀገራቸው ሊለውጡ እንደሚገባ አስገንዝበዋል። በሌላ በኩል መንግስት የዜጎችን የኑሮ ሁኔታ ለማሻሻል ወጣቶች እውቀታቸውንና ክህሎታቸውን ተጠቅመው ወደ ስራ የሚገቡበት ሁኔታ እያመቻቸ መምጣቱን የገለጹት የክፍለ ከተማው ዋና ስራ አስፈጻሚ ተወካይ አቶ ሰይድ መሐመድ የአንድ ጀንበር የስራ እድል ንቅናቄ 61% ወጣቶች ተጠቃሚ የሆኑበትና በአምስቱም ዘርፎች ለ2075 ዜጎች ስራ እድል የተፈጠረበት ነው ያሉ ሲሆን የአንድ ጀንበር የስራ እድል ፈጠራ ንቅናቄ በከተማ ግብርና ለ260 በማኒፋክቸሪንግ ለ114 በአገልግሎት ዘርፍ ለ239 በንግድ ዘርፍ ለ426 በኮንስትራክሽን ለ14 ሰዎች በድምሩ በንቅናቄው 2075 ዜጎች የስራ እድል ተፈጥሮላቸዋል። የአከፋፋዮች አማራጭ አነስተኛ ግብር የሚሰላበት መንገድ ግልጽ ተደረገ። ገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አፈጻጸም ላይ ለተነሱ ጥያቄዎች ምላሽ በመስጠት በተለይ በአከፋፋይ ነጋዴዎች ላይ የሚሰላውን አማራጭ አነስተኛ ግብር በተመለከተ ከፍተኛ እፎይታ የሚሰጥ ማብራሪያ መስጠቱ ተሰምቷል። ይህ ውሳኔ ቀደም ሲል የንግዱን ማህበረሰብ አስጨንቆ የነበረውን የትርፍ ዳግ ፕሮፊት ማርጂን ግዴታ የሚያነሳ በመሆኑ በነጋዴዎች ዘንድ በደስታ ተቀባይነት ያገኘ ሲሆን በሚኒስትሩ ማብራሪያ መሰረት የአከፋፋዮች አማራጭ አነስተኛ
አነስተኛ ግብር የሚሰላበት መንገድ ግልጽ ሆኗል። በዚህም መሰረት ጅምላ ሻጭ ወይም አክፋፋይ ከአምራች ወይም ከአስመጪው ጋር ባደረገው ውል የሚሸጥበት ዋጋና የሚያገኘው መቶኛ ትርፍ ዳግ በግልጽ የተወሰነ ከሆነ አማራጭ አነስተኛ ግብሩ የሚሰላው በጠቅላላ የሽያጭ ገቢው ላይ ሳይሆን በውል ወይም በህግ በተፈቀደለት ትርፍ በመቶኛ ላይ ብቻ ይሆናል ተብሏል። ይህ አዲስ አፈጻጸም የገቢዎች ሚኒስቴር በትንሹ 15 በመቶ ማትረፍ አለባችሁ በሚል ያስቀመጠው ግዴታ በንግዱ ላይ የፈጠረውን ጫና የሚያቃልል መሆኑ የተገለጸ ቢሆንም ይህንን ውሳኔ ለመጠቀም አከፋፋዩ የመሸጫ ዋጋና የትርፍ ዳግ ውልን መወሰኑን የሚያረጋግጥ ህጋዊ ሰነድ ለግብር ባለስልጣናት ማቅረብም ይኖርበታል። ይህን የገንዘብ ሚኒስቴር ማብራሪያ ተከትሎ ነጋዴዎች በሰጡት አስተያየት ውሳኔው የንግዱን እንቅስቃሴ የሚያነቃቃና ከገበያ እውነታ ጋር የሚጣጣም ፍትሐዊ እርምጃ እንደሆነ የተናገሩ ሲሆን በተለይም የገቢዎች ሚኒስቴር በትንሹ 15 በመቶ አትርፉ ማለቱ ንግዱን ለከፍተኛ መቀዛቀዝ የዳረገ ነበርም ብለዋል። አሁን የገንዘብ ሚኒስቴር በውል የተቀበሉትን የትርፍ ዳግ ተቀበሉ ሲል ለገቢዎች ሚኒስቴር ያሳወቀው ነገር ትልቅ እፎይታና መተንፈሻ ሰጥቶናል ሲሉም ነጋዴዎቹ ገልጸዋል። የገንዘብ ሚኒስቴር ይህንን ማብራሪያ የሰጠው የአዋጁ ማስፈጸሚያ ደንብ ገና ለሚኒስትሮች ምክር ቤት ቀርቦ ያልጸደቀ በመሆኑ በአዋጁ ላይ የተፈጠረውን ግልጽነት የጎደለው ሁኔታ ለማስተካከል መሆኑ ተጠቁሟል። ዘገባው የካፒታል ነው። የዶላር ምንዛሪ ዋጋ ላይ ከፍተኛ ጭማሪ መታየቱ ተገለጸ። በተለይም በኢትዮጵያ ንግድ ባንክ በዛሬው ዕለት የምንዛሪ ተመን ላይ ከውጭ ሀገራት በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ መላላኪያ መተግበሪያዎች እንዲሁም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊዎች በኩል ገንዘብ ሲላክ በዕለታዊ የውጭ ምንዛሪ መሸጫ ተመን ላይ 10 ብር ጭማሪ ተደርጎ እየተሸጠ ይገኛል። በዚህም በኢትዮጵያ ንግድ ባንክ ዕለታዊ ምንዛሪ ተመን 149 ብር ከ21 ሳንቲም እየገዛ 152 ብር ከ20 ሳንቲም እየሸጠ ሲሆን ከውጭ ሀገራት በኢትዮ ዳይሬክት ካሽጎና ፋስት ፔይ የገንዘብ መላኪያ መተግበሪያዎች ሲላከን የ10 ብር ጭማሪን በማድረግ አንድ የአሜሪካ ዶላር 162 ብር ከ20 ሳንቲም እየገዛ ይገኛል። በተጨማሪም አቢሲኒያ ባንክ በዛሬው ዕለት ከውጭ ሀገር በዳሃብሺል፣ በዌስተር ዩኒየን፣ በመኒግራም፣ ትራንስፋስት፣ ወርልድ ሬሚት፣ ቴራፔይ፣ ኢትዮዳሽ፣ ሪያና ሌሎች ገንዘብ አስተላላፊዎች በኩል ዶላር ሲመነዘር የ2 በመቶ ጭማሪ እንደሚያደርግ አስታውቀዋል። በዚህም መደበኛው የአቢሲኒያ ባንክ የዕለቱ የምንዛሬ ተመን አንድ የአሜሪካ ዶላር በ150 ብር ከ85 ሳንቲም እየተገዛ በ153 ብር ከ87 ሳንቲም የሚመነዘር ሲሆን ከውጭ ሀገራት በገንዘብ አስተላላፊዎች ሲላክ ደግሞ በ156 ብር ከ87 ሳንቲም እየገዛ ይገኛል። በተመሳሳይ አዋሽ ባንክ በመደበኛው ዕለታዊ የምንዛሬ ዋጋ አንድ የአሜሪካ ዶላር በ150 ብር ከ01 ሳንቲም እየገዛ በ153 ብር ከ01 ሳንቲም የሚሸጥ ሲሆን ከውጭ ሀገር በኋላ አስተላላፊ ወኪሎች በኩል የተላከን ዶላር ሲመነዘር ደግሞ ከመደበኛው ምንዛሬ በተጨማሪ 2 በመቶ በመጨመር በ156 ብር ከ02 ሳንቲም እየገዛ መሆኑን ተገልጿል። በሌላ በኩል ሮሃ የፎሬክስ ቢሮ አንድ የአሜሪካ ዶላር በ173 ብር ከ91 ሳንቲም እየገዛ በ177 ብር ከ39 ሳንቲም እየሸጠ መሆኑን በዛሬው ዕለት ይፋ ያደረገውን የውጭ ምንዛሬ ተመን መረጃው ያሳያል። ባጋጠመ አሰቃቂ አደጋ የበርካቶች ሕይወት አለፈ። በሲዳማ ክልል ሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ዶሬ ባፋና ተብሎ በሚጠራው አካባቢ በፍጥነት ሲጓዝ የነበረ ሲኖትራክ መንገድ መሳቱን ተከትሎ በአምልኮ ስርዓት ላይ በነበሩ ሰዎች ላይ በመውደቅ ባስከተለው አደጋ የ6 ሰዎች ሕይወት ማለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። የሰሌዳ ቁጥሩ ኮድ 389991 ኢቲ የሆነ ሲኖትራክ ተሽከርካሪ ከሐዋሳ ከተማ ወደ ዶሬ ባፋኖ በመጓዝ ላይ ያለ ከቀኑ 10 ሰዓት ገደማ ቱላ ክፍለ ከተማ ፊንጫ ቀበሌ በተለምዶ ቤተ መንግስት ተብሎ በሚጠራው አካባቢ ሲደርስ መንገድ ስቶ በመውጣት በአምልኮ ላይ በነበሩ ሰዎች ላይ ወድቆ አደጋ ማድረሱን ረዳት ኮሚሽነር ግርማ ማቴዎስ አስታውቀዋል። በአደጋው የ6 ሰዎች ሕይወት ወዲያውኑ ሲያልፍ በ3 ሰዎች ላይ ከባድ፣ በ5 ሰዎች ደግሞ ቀላልና መጠነኛ ጉዳት መድረሱ የተገለጸ ሲሆን ጉዳት የደረሰባቸው 8 ሰዎች ወደ ሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታል ተወስደው ሕክምና እየተደረገላቸው መሆኑን ረዳት ኮሚሽነር ግርማ ማቴዎስ አስረድተዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ ዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱ የምንዛሪ ተመናሳውቃችኋለን። አብራችሁን ቆዩ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካን ዶላር በ173 ብር ከ91 ሳንቲም በመግዛት በ177 ብር ከ39 ሳንቲም ሽጧል። የታላቋን ብሪታንያ ፓውንድ ስተርሊንግ 219 ብር ከ25 ሳንቲም ተገዝቶ 223 ብር ከ56 ሳንቲም የተሸጠ ሲሆን አንዱን ዩሮ በ194 ብር ከ1 ሳንቲም
ሳንቲም ተገዝቶ 197 ብር ከ98 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 203 ብር ከ95 ሳንቲም ተገዝቶ 208 ብር ከ03 ሳንቲም ሲሸጥ አንዱን የአረብ ኤምሬት ድርሃም ደግሞ 46 ብር ከ15 ሳንቲም በመግዛት 47 ብር ከ07 ሳንቲም ሽጧል። የሳውዲ አረቢያ ሪያል 45 ብር ከ68 ሳንቲም በመግዛት 46 ብር ከ59 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 22 ብር ከ8 ሳንቲም ተገዝቶ 23 ብር ከ26 ሳንቲም እየተሸጠ መሆኑን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ይደርሱ የነበሩትን የህዳር 1 ቀን 2018 ዓ.ም የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። እንኳን ደስ አላችሁ። ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ተጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድመው ለሚመጡ ደንበኞቻችን ታላቅ የ35 በመቶ ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 40 7638 ወይም 0948 77 76 72 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል።